በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 17 በዚህች ቀን አሞራዊ ቅዱስ እንጣዖስ በሰማዕትነት አረፈ። ይህም ቅዱስ አስቀድሞ ክርስቶስን የካደ ነበር። ገንዘብ ለማከማቸትም የሚተጋ ነበር። በአንዲትም ዕለት ወደ ደማስቆ ከተማ ሄደ። የበዓላቸው ቀን ነበርና ሕዝቡ ተሰብስበው ሳሉ ወደ ምስራቃዊ ቅዱስ ቴዎድሮስ ቤተክርስቲያን ውስጥ ገባ። ገብቶም ዕቃዎችን ማቃጠል ጀመረ። መስቀልንም ሰበረ። ከዚህም በኋላ በሰማይ ውስጥ የእሳት ፍላጻዎችን ይዘው ከሃዲዎችን ሲነድፏቸው አየ። እርሱንም የቀኝ ጎኑን አንዲት ፍላጻ ነደፈችው። ያን ጊዜም ተጨንቆ ላቡ ተንጠፈጠፈ። ከጥልቅ ልቡም እንዲህ ብሎ ጮኸ። የቅዱስ ቴዎድሮስ አምላክ የሕያው እግዚአብሔር ልጅ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ አመንኩብህ። ከእንግዲህ ዳግመኛ ሌላ አምላክ እንዳያመልክ በልቦናውም ቃል ገባ። በቤተ ክርስቲያን ውስጥ ያሉ ክርስቲያኖችም በእርሱ ላይ የሆነውን አላወቁም። ነገር ግን ጩኸቱንና የሚናገረውን ሰምተው አደነቁ። እምነታቸውም ጠነከረ፣ እጅግም ጸና። እንጣዖስም ኤልያስ ወደሚባል ጳጳስ ሄዶ በእርሱ ላይ የሆነውን ሁሉ ነገረው። የክርስትና ጥምቀትንም ያጠምቀው ዘንድ ለመነው። ጳጳሱም በውሃ ላይ በጸለየ ጊዜ የብርሃን ምሰሶ እንደ ቀስተ ደመና ሆኖ ሕዝቡ ሁሉ እያዩት ወረደ። ቅዱስ እንጣዖስም ተጠመቀ። ከእርሱም ጋር ከአይሁድና ከአረሜ 10,798 ያህል ሰዎች ተጠመቁ። ክብር ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክቡር ደሙን ቅዱስ ሥጋውንም ተቀበሉ። ቅዱስ እንጣዖስም እንዲህ አለ። እነሆ ይህን ድንቅ እያደነቀው ሳለ በእንቅልፌ ሕልምን አየሁ። ብርሃንን የለበሰች ሴት እጄን ያዘችኝ፣ ወስዳም ወደ ኢየሩሳሌም አደረሰችኝ። ወደ መሠዊያውም አቀረበችኝ። እኔም ቅዱስ ቁርባንን ለመቀበል ተዘጋጀሁ። በመሠዊያውም ውስጥ ነጭ በግን አየሁ። ካህኑም በዕርፈ መስቀል በተዋው ጊዜ ደሙ በጽዋው ውስጥ ተጨመረ። ከእርሱም የክርስቶስን ሥጋና ደም በተቀበልኩ ጊዜ ሥጋው ንጹሕ ኅብስት፣ ደሙም ጥሩ ወይን ሆነ። ከዚህም በኋላ በደማስቆ ጎዳና ሲጓዝ አስቀድሞ የሚያውቁት ያዙት፣ ወደ ንጉሡም ወሰዱት። ንጉሡም ክርስቶስን በማመን እንደ ጸና አይቶ ጥርሶቹ ሲበተኑ አፉን በበሎት እንዲመቱት አዘዘ። አፉም ደምን ተመላ። ከዚህም በኋላ እህል ውሃን ሳይሰጡ በተበሳ ግንድ ውስጥ 7 ቀን ያህል አሰሩት። ከዚያም አውጥተው ዲን፣ ሙጫ፣ ዝፍት ከስብ ጋር ባፈሉበት እሳት ጨመሩት። ከሱም የመልካም መዓዛ ሽታም ወጣ። ወታደሮቹም ከእሳት ውስጥ ቆሞ ሲጸልይ ያገኙት። እሳቱም አልነካውም። ወደ ንጉሡም ወሰዱት። ንጉሡም የሥራዬን ኃይል መቼ ተማርክ አለው። ቅዱስ እንጣዖስም ንጉሡን እንዲህ አለው። ሥራዬንስ አላውቅም፣ ነገር ግን ክብር ይግባውና በጌታዬና በአምላኬ በመድኃኒቴ በኢየሱስ ክርስቶስ ላይ አሳፍርሃለሁ። ንጉሡ ቁጣን ተመልቶ ራሱን በሰይፍ ይቆርጡ ዘንድ አዘዘ። ከዚህም በኋላ ቅዱስ እንጣዖስ ፊቱን ወደ ምስራቅ መልሶ ቆመ። እጆቹንም ዘርግቶ ነፍሱን ወደ እግዚአብሔር አማጸነ። ሲጸልይም ወደ እርሱ እንዲህ የሚል ቃል መጣ። ከእስጢፋኖስና ከጊዮርጊስ ጋር ታርፍ ዘንድ አገልጋዬ በሰላም ና። ጸሎቱንም በፈጸመ ጊዜ ራሱን ቆረጡት። ምስክርነቱንም ፈጸመ። ከሥጋውም ቁጥር የሌላቸው ድንቆችና ታምራት ተገለጡ። እግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለእንጣዖስ ለሃይማኖቱ ዛስደላ እምነወርያሬስ ወስነብላ ከመይትሃጎል ነፍሱ እግዚአብሔር ሶበተሳላ በአጸሳ ቀዲሞ አብሰላ ወጠለ ምስዋ ካይበ ውርቱ አጽለላ። ዳግመኛም በዚህች ቀን የእንጣዖስ ወንድም ቅዱስ አክራጥስ ምስክር ሆኖ በሰማዕትነት አረፈ። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። በዚህችም ቀን ከደቡብ ግብፅ አውስ ከሚባል አውራጃ መኖፍ ከሚባል ታናሽ መንደር ቅዱስ ያዕቆብ በሰማዕትነት አረፈ። የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩ ክርስቲያኖች ነበሩ። ከእርሱ መወለድም በፊት 3 ሴቶች ልጆችን ወልደው ነበር።
ጥቂትም ባደጉ ጊዜ እንዲያስተምሯቸውና በፈሪሃ እግዚአብሔር እንዲያሳድጓቸው በገዳም ለሚኖሩ ደናግል ሰጧቸው። የብሉይና የሐዲስ መጻሕፍትንም ተማሩ። ወላጆቻቸውም ሊወስዷቸው በወደዱ ጊዜ እነርሱ ከደናግል ገዳም መውጣትን አልወደዱም። ነገር ግን ለድንግል ማርያምና ለልጇ ለክርስቶስ ሙሽሮች የሆኑ ዘንድ መረጡ። ወላጆቻቸውም ከእርሳቸው በመለየታቸው አዘኑ። መሐሪ ይቅር ባይ እግዚአብሔርም በዚህ ቅዱስ ያዕቆብ መወለድ አጽናናቸው። 7 ዓመትም በሆነው ጊዜ አባቱ አውሎ ወደሚባል አገር ጥበብን ይማር ዘንድ ላከው። ትምህርትንም ተምሮ በትምህርት ሁሉ ፍጹም ሆነ። አባቱም ለገንዘቡና ለጥሬቱ ለእንስሶቹም ሁሉ ተቆጣጣሪ አደረገው። በዚያም አንድ በስውር ብዙ ትሩፋትን የሚሰራ የበጎች ጠባቂ ነበረ። በክረምትም በበጋም ብዙ ጊዜ ወደ ውሃ ጉድጓድ እየወረደ መላዋን ሌሊት ሲጸልይ ያድር ነበር። ቅዱስ ያዕቆብም ሽማግሌው የበግ ጠባቂ በሚያደርገው አምሳል እያደረገ በዚህ ስራ ብዙ ዘመን ኖረ። ከዚህም በኋላ ሰይጣን በክርስቲያን ወገኖች ላይ መከራን አስነሳ። ብዙዎች ክርስቲያኖችን በሰማዕትነት አረፉ። በዚያንም ጊዜ ቅዱስ ያዕቆብ በሰማዕትነት ይሞት ዘንድ ከዚያ ሽማግሌ ጋር ተስማማ። ቅዱስ ያዕቆብም ከሽማግሌው ጋር ሄዶ ይመለስ ዘንድ አባቱን ፈቃድ ጠየቀ። እርሱም ሂድ አለው። በሄዱም ጊዜ በላይኛው ግብጽ የንጉሥ ልጅ ቅዱስ ዮስጦስን መኮንኑ ሲያሰቃየው አገኙት። ሽማግሌውም ልጄ ሆይ ይህ የንጉሥ ልጅ መንግስቱን ትቶ እውነተኛውን ንጉሥ ክርስቶስን እንደተከተለ ከሚስቱና ከልጆቹም እንደተለየ ተመልከት። እኛ ድሆች ስንሆን ለምን ችላ እንላለን? ልጄ ሆይ እንግዲህ ተጽናና፣ ከወላጆችም በመለየት አትዘን አለው። ከዚህም በኋላ ወደ መኮንኑ ቀርበው ክብር ይግባውና በጌታችንና በአምላካችን በመድኃኒታችን ኢየሱስ ክርስቶስ ታመኑ። የረከሱ አማልክቶቹንም ረገሙ። ያን ጊዜም መኮንኑ አስቀድሞ ሽማግሌውን ይዞ ጽኑ ስቃይን አሰቃየው። ራሱንም በሰይፍ ፈጥኖ አስቆረጠው። ምስክርነቱንም ፈጸመ። ቅዱስ ያዕቆብን ግን ታላቅ ስቃይን አሰቃየው። ከገመድ በተሰራ ጅራፍም ገረፈው። ድንጋይንም በእሳት አግለው በሆዱ ላይ አኖሩ። ዓይኖቹንም አቅንቶ ክብር ይግባውና ወደ ክርስቶስ እንዲህ ብሎ ጸለየ። ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ከዚህ መከራ እርዳኝ አጽናናኝም። ያን ጊዜም ያለምንም ጉዳት አስነሳው። ከዚህም በኋላ በማቅ ውስጥ አስጠቅልሎ በባህር ውስጥ አስጣለው። የእግዚአብሔርን መልአክ አውጥቶ ያለ ጉዳት በመኮንኑ ፊት አቆመው። መኮንኑንም አሳፈረው። የረከሱ አማልክቶቹንም ረገመ። ከዚህም በኋላ ፈርማ ወደሚባል ሀገር ላከው። በዚያም የፈርማ መኮንን ጽኑ ስቃይን አሰቃየው። መላሱን ቆርጦ ዓይኖቹንና ቅንድቦቹንም አወጣ። በመንኮራኩርም ውስጥ አኬዱት። በመጋዝም መገዙት። ሕዋሳቱ ሁሉም ተሰነጣጠቁ። ደሙም እንደ ውሃ ፈሰሰ። የእግዚአብሔር መልአክም ሱሪያል ወርዶ ቁስሎቹን አዳነለት። መኮንኑም ከማሰቃየቱ የተነሳ በሰለቸ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘና ቆረጡት። የሰማዕትነትንም አክሊል ተቀበለ። ከገምኑድ ሀገር የሆኑ አብርሃምና ዮሐንስም ከእርሱ ጋር ሰማዕታት ሆነው አረፉ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ሰማዕታት በባልንጀሮቹም በጸሎታቸው በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለያዕቆብ ጸዋሬ ጥበብ ንይሱ ከመተምህረ በምድረ አቡሱ ወእብነርሱነ ዘአንበሩ በዲበ ከርሱ ሰላም ለዮሐንስ ወለአብርሃም ዋርሱ እለ ምስሌሁ ህቡረ ማለም ፈለሱ። በዚህችም ቀን የቁስጥንጥንያ ሀገር ሊቀ ጳጳሳት የእስክንድሮስ የዕረፍቱ መታሰቢያ ነው። በረከቱም በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 18 በዚህች ቀን ቁጥሩ ከአባቶች ሊቃነ ጳጳሳት ጋር የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ እለእስክንድሮስ አረፈ። በዚህችም ቀን የዲያቆን እንድራኒቆስ መታሰቢያው ነው። እግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘካል አፈ መለተ ጠብርከ ዘልፈ ለላነብብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጻይቃለት ወበ መላቦ ውላን ዘተርፈ
ነቢያት፣ ቅዱሳን ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለይኩኑስ ሕፃን ለዘጻፎ በክርታስ ወለዘጻፎን ዘይደርስ ለዘአንበቦ ለዘተርጎሙ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈስሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምህረተ አፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ